ሰበር ዜና ሐምሌ 16 ቀን 2018 ጤና ይስጥልኝ ውድ አድማጭ ተመልካቾቻችን እንደምን ቆያችሁ። የሰዓቱን አበይትና ሰበር መረጃዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። መነኮሳትን ስትጨፈጨፍ የነበረችው ድሮን በወሎ ምድር ተከሰከሰች። ንጹሃን መነኮሳትን በትላንትናው ዕለት በድሮን የጨፈጨፈው የአብይ አህመድ መንግስት ባልጠበቀው መልኩ ድሮኑ ተከስክሶበታል። በርካታ የገዳም እናቶችን በትላንትናው ዕለት የጨፈጨፈው የመንግስት ጦር በምትመለከቱት መልኩ የሚመካበት ድሮን ተከስክሶበታል። ከዚህ ጋር በተያያዘ ስለ ገዳሙ የድሮን ድብደባ ጨምሮ ስለ ድሮኗ መከስከስ ከቦታው መረጃ ይዘናል፣ ተሰሙታላችሁ። ወዲህ በደጋዳሞት ጀነራል መሐመድ ተሰማና አርበኛ ዝናቡ ልንገረው ተፋጠዋል። ቢኤምና መድፍ የተቀላቀለበት መሬት አንቀጥቅጥ ውጊያዎች በጎጃም ምድር ቀጥለዋል። በጎጃም ምድር አዲስ የግንባር አሰላለፎችም ወጥተዋል። የብልጽግና ጀነራሎች የሚገቡበት የሚወጡበት አጥተዋል። አርበኛ ዝናቡ ልንገር የሚመራው የጎጃም ጦር በድል ቀጥሏል። ዝርዝራለን። ወዲህ ብልጽግና ኢትዮጵያን ወደ እሳት ምድር እየቀየራት ነው። በኦሮሚያና ሲዳማ ድንበር ከባድ ጦርነት ተቀስቅሷል። መከላከያው ከአቅሙ በላይ መሆኑም ተነግሯል። ቤቶች እየተቃጠሉ ነው፣ በርካቶችም እየተገደሉ ነው። ምንድነው የተፈጠረው? ዝርዝር ዘገባ ከቦታው ይዘናል። ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የብልጽግናው መንግስት ሙሉ ኢትዮጵያን ወደ እሳት ምድር እየቀየራት መሆኑ ተነገረ። የኦህዴድ ባለጊዜዎች ሲዳማን እንጠቀልላለን በሚል በሲዳማ ድንበር አዲስ ጦርነትና ግጭት መቀስቀሳቸው ተነግሯል። ሲዳማ ዞን ከኦሮሚያ ክልል ድንበር አካባቢ ዳግም የጸጥታ ችግር መከሰቱን ከቦታው አረጋግጠናል። በሲዳማ ብሔራዊ ክልል ምስራቃዊ ሲዳማ ዞን ከኦሮሚያ ብሔራዊ ክልል ጋር በሚዋሰኑ አካባቢዎች ከሐምሌ 13 ቀን ጀምሮ ዳግም የጸጥታ ችግር መከሰቱን የአካባቢው ምንጮች ለሚዲያችን ተናግረዋል። በእነዚህ አዋሳኝ አካባቢዎች ቀደም ሲል ተመሳሳይ ግጭቶች በተደጋጋሚ ሲከሰቱ የሰው ሕይወት መጥፋትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወሳል። በአሁኑ ክስተት የደረሰውን የሰውና የንብረት ጉዳት መጠን በገለልተኛ ምንጭም ማረጋገጥ አልተቻለም። ይሁን እንጂ ግጭቱ ዳግም አገርሽቶ የነዋሪዎች መፈናቀል፣ የንብረት መውደም፣ የሰው ሕይወት መጥፋት መከሰቱን ከስፍራ የሚወጡ መረጃዎች ይጠቁማሉ። እዚህ አካባቢ ተከታታይ የጸጥታ ችግር መከሰታቸውና የችግሮቹ መንስኤዎች በጥልቀት ተጠንተው ዘላቂ መፍትሄ ለማምጣት አለመቻሉ ጥያቄዎችን እያስነሳ ስለመሆኑ በርካታ ጉዳዩን የሚከታተሉ ግለሰቦች ይናገራሉ። በአሁኑ ሰዓት በሁለቱ በኦሮሞና በሲዳማ ብሔረሰቦች መካከል ከባድ ግጭት የተቀሰቀሰ ሲሆን የኦሮሚያ ልዩ ኃይል በግጭት ውስጥም እየተሳተፈ መሆኑ ተገልጿል። ሲዳማን እንጠቀልላለን በሚል በድንፋታ የተጀመረው የሁለቱ ብሔረሰቦች ግጭት በአካባቢው በአሁኑ ሰዓት በርካታ ቤቶችን እንዲቃጠሉና በርካታ ንብረቶች እንዲወድሙ ከማድረጉ በላይም በርካታ ግለሰቦች እንዲገደሉ ማድረጉን ነው የመረጃ ምንጮቻችን የገለጹት። በአካባቢው ነዋሪ የሆኑ ግለሰቦችም በቪዲዮ ድረሱልን እያሉ ነው። የመከላከያ ሰራዊት በቦታው እንዲሰማራ ቢደረግም ከአቅሙ በላይ ሆኗል ነው የተባለው። የመንግስት ያለ ድረሱልን፣ ወይ ቤቶች እየተቃጠሉ ነው፣ የሰው ነፍስ እየጠፋ ነው፣ ንብረት እየወደመ ነው። ትላንት ማታ ጀምሮ በጣም ከፍተኛ መረባበሽ ነው ያለውና የመንግስት አካላት ደርሳችሁ ሰላም እንዲመጣ የበኩላችሁን ጥረት አድርጎ የተወሰነ የመከላከያ ሰራዊት እንደገባ ሰምተናል። ነገር ግን ለነሱ ከአቅማቸው በላይ እንደሆነ ነው እየሰማን ያለነውና እባካችሁ ይሄ የድረሱልን ጥሪ ነው። ድረሱልን፣ ቤት ወደመ፣ ንብረት ወደመ፣ የሰው ነፍስ ጠፋ። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር መረጃዎች አልፋለሁ። በቅድሚያ የመነኮሳት የድሮን ጭፍጨፋ ዜናን የሚመለከት ሰፊ ዳሰሳ እናጋራችሁ። በርካታ መነኮሳት እናቶች ወዲያውኑ ሲገደሉ ከ8 በላይ ደግሞ በጽኑ መቁሰላቸው ተሰማ።
እንደተለመደው አምባገነኑና ጸረ ኦርቶዶክስ ተዋህዶ አብይ አህመድ አሊ ፈርሞ ትዕዛዝ ሰጥቶ በሚያስተኩሳቸው ድሮን አማካኝነት በትላንትናው ዕለት በምዕራብ ወሎ በመካነ ሰላም አጠገብ በአባይ ወንዝ ዳርቻ በሚገኘው አባይ ገዳም አስቄጤስ የሰማዕቷ ቅድስት አርሴማ አንድነት ገዳም ላይ በፈጸመ የድሮን ጥቃት በገዳም ውስጥ በሚኖሩ ሴት መነኮሳት ላይ ጭፍጨፋ መፈጸሙን ከቦታ የሚወጡ መረጃዎች አረጋግጠዋል። ከስፍራው ደውዬ ባረጋገጥኩት መሰረት የድሮን ድብደባ የተፈጸመው ጠዋት በግምት ትላንት 4 ሰዓት ተኩል አካባቢ ሲሆን ጭፍጨፋ የተፈጸመባቸው እናቶችም የዕለቱን መቁነን በማዘጋጀት በማዕድ ቤት ወይንም በተግባር ቤት በነበሩበት መነኮሳቶች እናቶች ላይ መሆኑን ነው ያረጋገጥ ነው። ከድሮኑ ቦምብ ፍንዳታ በኋላ እዚያም የወደቁ እናቶችን ለማንሳት በተደረገው ጥረት 2 መነኮሳት እናቶች ወዲያውኑ ሲሞቱ ከ8 በላይ የሚሆኑት ትራንስፖርት ባይኖርም በባጃጅ ወደ ወረዳው መካነ ሰላም ጤና ጣቢያ መወሰዳቸውንም ለማረጋገጥ ችያለሁ። የመረጃ ምንጮች እንደነገሩኝ ከሆነ ጉዳቱ ከደረሰባቸው እናቶች መካከል አብዛኞቹ የመትረፍ ዕድላቸው ዝቅተኛ መሆኑን ነው የሚናገሩት። ብልጽግና ከአሩሲ ጭፍጨፋ ወደ ወሎ መካነ ሰላም ገዳም ተዘዋውሯል። ቤተ ክህነቱም ሲኖዶሱም ዝም ጭጭ ብለዋል። ህዝቡም ድንዝዝ ፍዝዝ ተራ በተራ ማለቅ መጨፍጨፍ ነው የተያያዘው። ለምን እንጨፈጨፋለን የሚል ሰው እንዴት ይጠፋል ሲሉ የመረጃ ምንጮቻችን በምሬት ተናግረዋል። በኢትዮጵያ በተለይም በአማራ ክልል እየተካሄደ ባለው ግጭት ምክንያት ንጹሃን ዜጎች፣ የሃይማኖት ተቋማትና የሲቪል መሰረተ ልማቶች ላይ የሚደርሰው ጥቃት አሁንም በመንግስት በኩል ተጠናክሮ ቀጥሏል። በትላንትናው ዕለት ጠዋት 4 ሰዓት ተኩል አካባቢ በአባይ ጊዮን ቅድስት አርሴማ አንድነት ገዳም ላይ በመንግስት ኃይሎች በተፈጸመና አሰቃቂ ነበር በተባለ የድሮን ጥቃት ንጹሃን እናቶች ላይ ከባድ ጉዳት መድረሱን ምንጮቻችን ከስፍራው በምስል አያይዘው ተናግረዋል። ይህ ድርጊት በሀገሪቱ ውስጥ በተለይም በቤተ ክርስቲያናትና በገዳማት ላይ እያነጣጠሩ ያሉትን ተደጋጋሚ የድሮን ጥቃቶች አሳሳቢነት በድጋሚ አጉልቶ ያሳየ ክስተት የሆነ ሲሆን የዓይን እማኞች ለሚዲያችን ትላንት ምሽት በስልክ እንደገለጹት ጥቃቱ ያነጣጠረው በገዳሙ ውስጥ ቤተ እግዚአብሔር በመባል የሚጠራውና እናቶች ለምዕመናን ምግብ ለማብሰል በሚጠቀሙበት ክፍል ላይ ነበር። በዚህም ምክንያት የሰው ሕይወት አልፏል፣ በርካቶችም ቆስለዋል። እንዲሁም ህንፃው ሙሉ በሙሉም ፈርሷል ነው የተባለው። በዚህ አሳዛኝ የድሮን ጥቃት ምክንያት እስካሁን በግልጽ ቁጥራቸው ያልታወቁ ቅድም ከነገርናችሁ በተጨማሪም በርካታ እናቶች ጉዳትም አስተናግደዋል። ከነዚህም መካከል አንዲት እናት ጥቃቱ በተፈጸመበት ቅጽበት ወዲያውኑ ህይወታቸው ሲያልፍ፣ ሌላኛዋ እናት ደግሞ ወደ ሆስፒታል ከተወሰዱ በኋላ በደረሰባቸው ከባድ ጉዳት ምክንያት ህይወታቸው አልፏል። እነዚህ እናቶች በገዳሙ የተገኙት መንፈሳዊ አገልግሎት ለመስጠትና ምግባረ ሰናይ ለመከናወን ነበር የሚሉት በገዳሙ ያሉ አንድ አባት ናቸው። የጥቃቱ ሁኔታን አስመልክቶ በሰጡት ማብራሪያም ትላንት የቅዱስ ቂርቆስ ዝክር ስለነበረ ምግብ ለማዘጋጀት ተሰብስበው የነበሩት 13ቱ እናቶች እህል እየለቀሙ ነበር። በዚህ መሃል ነው በድሮን የተመቱት በማለት የሁኔታውን አሳዛኝነትም ገልጸዋል። እናቶቹ ለዝክር የሚሆን እህል በማዘጋጀት ላይ ያሉ የተፈጸመው ይህ የድሮን ጥቃት የቦታውን መንፈሳዊነትና የሰዎቹን ንጽህና ያላገናዘበ መሆኑን የገዳሙ አባቶችና የአካባቢው ነዋሪዎች በሐዘን ይገልጻሉ። ጥቃቱ በተፈጸመበት ሰዓት ምንም አይነት ወታደራዊ እንቅስቃሴ በገዳሙ አካባቢ አልነበረም የሚሉት እነዚህ በስፍራ ያሉ ምንጮች ናቸው። የአካባቢው ነዋሪዎችና ታዛቢዎች እንደሚያስረዱት ባለፈው 1 ዓመት ጊዜ በዚህ ገዳም ውስጥ በስፍራው ላይ የፋኖ ታጣቂዎች እንቅስቃሴ ፈጽሞ አልነበረም። መንገዶች በመዘጋጋታቸው ምክንያት አካባቢው በተወሰነ መልኩ ተነጥሎ የቆየ ሲሆን በቅርብ ርቀት ላይ የነበረው ብቸኛ የጸጥታ ኃይል የአድማ ብተና ካምፕ ብቻ ነበር ይላሉ። ይህ ሁኔታ ጥቃቱን ለምን በገዳሙና በንጹሃን እናቶች ላይ ሊፈጸም የቻለ የሚለውን ጥያቄ ይበልጥ አሳሳቢም ያደርገዋል ተብሏል። ምንም አይነት ወታደራዊ ስጋት በሌለበት የታጠቁ ኃይሎች በማይንቀሳቀሱበትና ንጹሃን ዜጎች ብቻ በሚገኙበት
የሃይማኖት ስፍራ ላይ እንዲህ አይነት ከባድ የጦር መሳሪያ መጠቀም ዓለም አቀፍ የሰብአዊ መብት ህጎችን የሚጠስ ተግባር መሆኑን የሰብአዊ መብት ተሟጋቾች በተደጋጋሚ ሲያነሱት የነበረ ጉዳይ ነው። ይህ የአባይ ግዮን ቅድስት አርሴማ አንድነት ገዳም ጥቃት በኢትዮጵያ ውስጥ በተለይም በአማራ ክልል በቤተ ክርስቲያንና በንጹሃን ላይ እየደረሱ ካሉ ተከታታይ የድሮን ጥቃቶች አንዱም ነው ተብሏል። ከፈረንጆቹ ከሚያዝያ 2023 ጀምሮ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረውን ግጭት ተከትሎ የመንግስት ኃይሎች ሰው አልባ አውሮፕላኖችን፣ ድሮኖችን በስፋት እየተጠቀሙና ንጹሃኖችን እየጨፈጨፉም ይገኛሉ። በእነዚህ ጥቃቶች ምክንያት በፍኖተ ሰላም፣ በደንበጫ፣ በገደብና በሌሎችም በርካታ የአማራ ክልል ከተሞችና የገጠር ቀበሌዎች ውስጥ የሚገኙ ትምህርት ቤቶች፣ የገበያ ስፍራዎችና የሃይማኖት ተቋማት ኢላማም ሆነዋል። ለምሳሌ በፍኖተ ሰላም በተፈጸመ የድሮን ጥቃት በርካታ ንጹሃን መገደላቸው እንዲሁም በሌሎች አካባቢዎችም ታሪካዊ አብያተ ክርስቲያኖች መውደማቸው ይታወሳል። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች፣ የኢትዮጵያ ሰብአዊ መብት ኮሚሽን እንዲሁም የዓለም አቀፍ አብያተ ክርስቲያናት ምክር ቤት በመሳሰሉ ተቋማት በኩል በንጹሃንና በሃይማኖት ስፍራዎች ላይ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ ተደጋጋሚ ጥሪዎችን ሲያቀርቡ ቆይተዋል። ይሁን እንጂ አምባገነኑ የአብይ አህመድ መንግስት ዛሬም ቤተ ክርስቲያኖችን መደብደቡን ቀጥሏል። ይህ በእንዲህ እንዳለ ከዚሁ የድሮን ጥቃት ጋር በተያያዘ ሌላ ሰበር ዜና ተሰምቷል። ፈጣሪ የመነኮሳቱን እንባና ደም የሰማ ይመስላል። የብልጽግና ድሮን ይህንን ጥቃት ከፈጸመች በኋላ ሁለተኛውን ጥቃት ከሰዓት አካባቢ ልትፈጽም ወደ ሌላ አቅጣጫ ስትንቀሳቀስ ተከስክሳ መውደቋም መረጃዎች ጠቁመዋል። በምስል ጭምር የተደገፈ መረጃ ደርሶናል። እሱን እናገራችሁ። ቤተክርስቲያኗን፣ ገዳማትን ቀጥተኛ ታርጌት አድርጎ የነበረው ሁለተኛ ድሮን ሙሉ ለሙሉ ተከሰከሰ። ጠዋት አካባቢ በትላንትናው ዕለት መካነ ሰላም አባይ ሸለቆ በረሃ ላይ ቅድስት አርሴማ ገዳምን ታርጌት አድርጎ በመነኮሳት ላይ ከፍተኛ ጉዳት ያደረሰው የብርሃኑ ጁላ ጥምር ጦር ድሮን ሁለተኛ ታርጌቱን ወደ ወይና አምባ ወረዳ 016 ቀበሌ ወደ ሰገርቴ መሄጃ ላይ በተለምዶ ሁላ ተብሎ በሚጠራ ቦታ ላይ ከቀኑ 11 ሰዓት አካባቢ የሃይማኖት ተቋማትን ለመምታት ቅኝት ሲያደርግ የነበረ የብልጽግና ቱርክ ሰራሽ ድሮን ሙሉ ለሙሉ ተከስክሷል ተብሏል። በሃይማኖት ተቋማት ላይ ጥቃት ለመፈጸም በተደጋጋሚ ሲቃኝ የነበረ ቱርክ ሰራሽ የብልጽግና ድሮን በህዝባችንና በሃይማኖት ተቋማት ላይ ጥቃት ለመፈጸም ሲንቀሳቀስ እንደተከሰከሰ በቀጠና የሚንቀሳቀሰው የምኒልክ እዝ 105ኛ ኮር 71ኛ ክፍለ ጦር አመራሮች በአካባቢው ፈጥኖ በመገኘት አረጋግጠዋል። እስካሁን ድሮኗ በራሷ ተከሰከሰች አሊያም ደግሞ ፋኖ መቷት ተከሰከሰች የሚለው ማረጋገጫ አላገኘንም። ምስሉ በወይና አምባ ወረዳ 016 ቀበሌ የተከሰከሰው የአብይ አህመድ መንግስት ድሮን መሆኑን ግን አረጋግጠናል። ሁለተኛ ዙር ጭፍጨፋ አድርጋለሁ ብሎ የተንቀሳቀሰው የብልጽግና ድሮን በምትመለከቱት መልኩ ተከስክሶ ከጥቅም ውጭ ሆኗል። ስለ ድሮኑ መከስከስና እንዴት ተከሰከሰ የሚለውን ዝርዝር ማብራሪያ እንዲሁም የተከሰከሰችውን የድሮን ምስል በሚመለከት የአፋብ ምኒልክ እዝ ባለድርሻ አካላቶች ከሰዓታት በኋላ መግለጫ እንደሚሰጡ ይጠበቃል። መግለጫውን ይዘን የምንመለስ ይሆናል። በቀጥታ ወደ ጎጃም ሰበር የጦር ግንባር መረጃዎች አልፋለሁ። ጎጃም ዳሞት ያስተፋል ሐሞት የተባለላቸው የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ ፋኖች ታሪክ መስራታቸውን ቀጥለዋል። በአራት ጀነራሎችና በሰባት ኮሎኔሎች የሚመሩ ከደቡብ፣ ከኦሮሞ፣ ከትግሬና ከሸንጎ ነገድ የተውጣጡ የአብይ አህመድ ጸረ አማራ ጸረ ኦርቶዶክስ የሆኑ የጦር አዛዦች ሰሞኑን ወደ ጎጃም ደጋዳሞት ባለ በሌላ ኃይላቸው መዝመታቸው ይታወቃል። እየመሩት ወደ ጎጃም የገባው ጦር ከድሮን እስከ ጀት ቢኤም መድፍ ጭምር ይዞ የገባ መሆኑ ይታወቃል። ከዚህ ሁሉ ሜካናይዝድ ጦር የገጠሙት የጎጃም ፋኖ የበላይ ዘለቀ ልጆችም በጀግና ልጃቸው በሻለቃ ዝናቡ እየተመሩ ይህንን የአብይ አህመድ ሰራዊት ገጥመው እየተዋጉ መሆናቸውን የአይን ማኞች በተደጋጋሚ ለሚዲያችን ገልጸዋል። የአገዛዙ ጦር በደጋዳሞት በዋሻራና በጮቄ ከፍተኛ ቦታዎች ያደረገው የ9ኛው ቀን አጠቃላይ እንቅስቃሴና
የስምሪት ሁኔታ እነሆ ደርሶናል። በጎጃም ቀጠና በሚገኙት ደጋዳሞት፣ ዋሻራና ዋበር ጮቄ ከፍተኛ ቦታዎች ላይ አሰሳ ለማድረግ የተሰማራው የአገዛዙ ሰራዊት ላለፉት 9 ቀናት ያደረገውን ወታደራዊ እንቅስቃሴና የወቅቱን የመሬት ላይ ሁኔታ የሚያሳይ ዝርዝር መረጃ ነው። እንደ መረጃው ከሆነ አገዛዙ በከፍተኛ ጀነራሎች የሚመራ ስብስብ ከማካሄድ ጀምሮ ከባድ መሳሪያዎችን እስከ መጥመድና ሰራዊቱን በተለያዩ አቅጣጫዎች እስከ ማሰለፍ የሚደርስ ወታደራዊ እንቅስቃሴን አድርጓል። በደጋዳሞት አቅጣጫ በፈረስ ቤተ ከተማ የነበረው የ23ኛ ክፍለ ጦር አንድ ሬጅመንት ወደ ዳማ ማርቆስ ቀጠና የተንቀሳቀሰ ሲሆን በአረፉ በኩል የገባው የ79ኛ ክፍለ ጦር አንድ ሬጅመንት ደግሞ አረፉን ተሻግሮ በቋሪት በኩል ከገባው የዚሁ ክፍለ ጦር አካልና ከ76ኛ ክፍለ ጦር ጋር በመቀላቀል ወደ ልጄ ንጉስ እንዲሁም ገሸት ተሻግሯል። በተመሳሳይ በፈረስ ቤተ ከተማ ወረዳ ጽሕፈት ቤት ውስጥ ሌተናል ጀነራል መሐመድ ተሰማን ጨምሮ 3 ከፍተኛ ጀነራሎች፣ የዞን አመራሮች፣ 2 ኮሎኔሎችና 1 ሻለቃ ያካተተ የጦር መረጃ አመራሮች፣ የ2 ክፍለ ጦር አዛዦችና የኮር ዘመቻ መምሪያ የተሳተፈበት ወታደራዊ ስብሰባም ተካሂዷል። በተጨማሪም አገዛዙ 2 ቢኤም 21 ሮኬት አስወንጫፊ ከባድ መሳሪያዎችን በሰቀላ ትምህርት ቤት አካባቢ አቆሞ ጠምዶም ይገኛል። በሌላ በኩል በዋሻራ አቅጣጫ ከገረገራና ከብር አዳም ተነስቶ ወደ ዋሻራ ገብቶ የነበረው የምስራቅ እዝ አንድ ሬጅመንት በ33ኛ ክፍለ ጦር የፋኖ ሻለቃዎች በተሰነዘረበት ድንገተኛና ከባድ ጥቃት ተመቶ በርካታ የነፍስ ወከፍ መሳሪያዎችን በማስረከብ ከቦታው ለቆ ለማፈግፈግም ተገዷል። ወደ ዋበር ጮቄ በተደረገው ዘመቻ የ6ኛ እዝ 2 ኮሮች ማለትም 602ኛና 201ኛ ኮሮች በሜጀር ጀነራል ብርሃኑ ጥላሁን የዘመቻ መሪነት በጋራ የተሰማሩ ሲሆን ከወይን ውሃ በድጓ ጽዮን በኩል የተንቀሳቀሰው የ602ኛ ኮር 25ኛ ክፍለ ጦር ድጓ ደብረ ዘይትን አልፎ በዋበር ከርኒ መገንጢያ ላይ ሰፍሮም ይገኛል። በተመሳሳይ ከደንበጫ በዋዳን በኩል ወደ ኮረበት ዋበር ያቀናው የሁለቱ ኮሮች ጥምር ኃይል ዋበር መግቢያ ቴሌ ላይ የደረሰ ሲሆን ከማቻከል ወደ ሰናን እንዲሁም ከደብረ ማርቆስ ወደ ረቡ ገበያ የተንቀሳቀሰው የ32ኛና የ26ኛ ክፍለ ጦር ጥምር ኃይል ሰናንን አልፎ ከደንበጫ ከወጣው ኃይል ጋር በዋበር መግቢያ ቴሌ ታወር አካባቢም ተገኝቷል። በተጨማሪም በደባይ ቆየ ከተማ የሚገኘው የአገዛዙ 75ኛ ክፍለ ጦርና የሜካናይዝድ ኃይል ከቆየ ወጣ ብሎ አንድ ባትሪ መድፍ በቁጥር 3 በመጥበድ ከትላንት ምሽት ጀምሮ ወደ ጮቄ ተራራማ ቦታዎች በዘፈቀደ የከባድ መሳሪያ ድብደባ ሲያካሄድ ማደሩም ታውቋል። ይሁን እንጂ አገዛዙ በዚህ አቅጣጫ እስካሁን ምንም አይነት የእግረኛ ሰራዊት እንቅስቃሴም አላደረገም። ይሁን እንጂ በእነዚህ ሁሉ አካባቢዎች በሁለት ቀን ውስጥ ከባድ ጉዳት ያስተናገደው የአብይ አህመድ አገዛዝ ጦር አሁንም ትምህርት ባለመውሰድ ተጨማሪ ኃይል እያሰማራ ይገኛል። ዳግም ራሱን በማደራጀት ውጊያ ለመክፈት እየተሰናዳ ሲሆን የዚህንም ውጊያ መጨረሻ ዝርዝር ይዘን የምንመለስ ይሆናል። በመጨረሻም በትላንትናው ዕለት በገዳሙ ላይ የደረሰውን ጥቃት ተከትሎ የገዳሙ አበምኔቶች ምን አሉ የሚለውን አድምጠን እንመለስ። ያው ገዳሙ በቦረና ወረዳ ስር ነው የሚገኘው፣ በደቡብ ሀገረ ስብከት ማለት ነው እና የገዳሙ ገዳመ አስቄጥስ ቅድስት አርሴማ አንድነት ገዳም ይባላል እና ዛሬ እንግዲህ ሐምሌ 15 2018 ዓመተ ምህረት ከጠዋቱ 4 ሰዓት ተኩል አካባቢ ላይ የገዳሙ ክፍል ከሆነው አንዱ ቤተ እግዚአብሔር እየተባለ የሚጠራው ላይ ነው ድሮኑ የጣለው። ቤተ እግዚአብሔር ደግሞ እንግዲያው ብሔር ይነበብበታል። ለቁመተ ሥጋ መነኮሳት የሚጠቀሙት ምግብ ተበስሎ እዛ ውስጥ ከገባ በኋላ ተባርኮ ለእያንዳንዱ ድርጎ እየተባለ ይጠራል። እየገቡ ከዚያ የሚወስዱበት ቦታ ላይ ነው የተመታው። ያ ቦታ ደግሞ ብዛት ሴቶች፣ መናናሽ እናቶች ናቸው። እንግዲህ መነኮሳያት ብዙ ስራ የሚያከናውኑበት ስራ ነው። ምግብ ያበስሉበታል። እንደዚህ ደግሞ የባል ሲሆን ደግሞ ተሰብስቦ ለወፍጮ የሚዘጋጅ እህል ይለቅሙበታል እና ዛሬ ሁሉም ተሰብስበው ለወፍጮ የሚሆነ እህል በማዘጋጀት ላይ ያሉ ነው። እንግዲህ እዚያ ቤት ላይ የጣለው እና ሲጥለው አንድ እናት እዚያው ላይ አርፈዋል። ምንም ስንፋሳቸውም አልተገኘ። አንድ እናት ደግሞ ሆስፒታል ሂደው እዚያ ላይ አርፈው ተመለሱ። ሁለቶች አርፈው ቀብረናቸዋል። 8ቶቹ ከባድ አደጋ ደርሶባቸው ሆስፒታል ላይ ይገኛሉ። ከ8ቶቹ ደግሞ
አንዷ እናት በጣም ደክመዋል። እንግዲህ እግዚአብሔር ከፈቀደም ያድራሉ። ሪፈር በዚሁ ደሴ ያለ ለዚያ ተከፈላቸዋል። ነገ በሰላም ካደሩ ወደዚያ ሕክምናዎች አሉ። ከእነሱ መካከል ደግሞ ሶስቶች ያው ቀለል ያለ ቁስል የደረሰባቸው እነሱም እዛው ለሕክምና ሆስፒታል ላይ ይገኛሉ ማለት ነው አሁን። ስለዚህ የሴቶች ማረፊያ ወይም ደግሞ ሴቶች የሚገኙበት የገዳሙ አካባቢ ነው የተመታው ማለት ነው። የሴቶች ባስ ይባላል። የክርስት መኖሪያ ግቢ የወንዶችና የሴቶች በገዳም ስራ ተለያይቶ ነው እንትን የሚለው እና ድሮ ነው ጣለ ከሴቶች ግቢ ነው ከሴቶች መኖሪያ ባስ ወይም ከመኖሪያ ቤታቸው ግቢ ውስጥ ነው እንግዲህ ስራ የሚከናወኑበት ምግብ ከሚያበስሉበት እህል ለቅሞ ከሚያዘጋጁበት ላይ ዋናው ስራ መስሪያ ቤታቸው ላይ ነው የጣለባቸው ማለት ነው። ድሮ ነው እና እንዴት እግዚአብሔር እየተባለ የሚጠራውን ቤቱን ሙሉ በሙሉ ያዘጋር አፍርሶታል። ቤቱን ድምጽ ሰምታችሁ ነበረ? ድሮኗ ስትመጣ አንድ ቦታ ነው ያረፈው የተተኮሰው ነገር እንዴት ነበረ? እንደው በወቅቱ ያው ረፍታር ላይ ነው ቤቱም ድሮኑ የጣረው አንድ ቤት ላይ ነው። በዛ ተደጋጋሚ ቦታው ላይ አልጣለም። እኛም አልሰማንም አላየንም። መጣ መነኮሳት ከሚሰሩበት ቅድም እንዳልኩ ስራ ከሚሰሩበት ላይ ተሰብስበው ሲሰሩ በነበረበት ላይ እዛው ላይ ነው እንግዲህ ጥሎ አድርግ ያደረሰው እንጂ ተደጋጋሚም አልጣለም። እዛ ገዳሙ ክልል ውስጥም አንዱን ቤት ብቻ ነው አፍርሶት ይሄዳል። በአካባቢ የሚረዳ መቃብር እንኳን ቆፍሮ ሞተብቷ የሚቀብር ሰው የሚረዳ የለም እና የተደወለልኝ ምንድነው ቢያንስ ያው ሁሎችም እንደተጎዱና እንደዚህ የሚቀብር ወይም ወደ ሕክምና የሚወስድ ሰውም እንዳፈላልግ ከላይም ከሀገር ስብከትም በቤተ መንግስትም በኩል ሊሆን እርዳታ አጠያቄ ትራንስፖርት ስለተዘጋ ትራንስፖርት እንዲከፈትና የቀሩት በቶሎ ለሕክምና እንዲደርሱ የሚል ጥያቄ ነው ለኔ የቀረበልኝ። አሁን ይሄ ወታደራዊ ተቋም አይደለም፣ የእምነት ቦታ ነው። ያወቃችሁት ነገር አለ ምክንያቱን? እንግዲህ ምክንያቱን እስካሁን ያወቅነው ነገር የለም። ግን እንደው በየቦታውም አንዳንድ እነዚህ ከቤተ ክርስቲያን ዜና እንሰማለን። በየቦታውም ወደ አርሲም ባለፈው ምዕመናን እየታረዱ ቤተ ክርስቲያን እየተቃጠሉ እንደሆነ በመረጃ ሰምተናል። በራብ እንሆንም እና ከዚህ አንግል ሲታይ ምንም ነገር በሚያውቁት እንደውም የሚገርምነት ሁሎችም ገና ከ20 እስከ 25 ዓመት የሚሆኑ በመሆኑ ጊዜ ናቸው። እንግዲህ ያው ቃሉን መሰረት አድርገው ልጅ ሆይ በጉብኝና ወራት እግዚአብሔርን አስብ የሚለውን ቃል ሰምተው መጥተው እንግዲህ በጉብኝና ወራታቸው እግዚአብሔርን እያገለገሉበት ካለ ላይ ነው እንግዲህ እና የተጣላ እነሱ ንጹሐን ናቸው። ወንዶች መነኮሳት ዝም ነገር ነው እና ከዚህ እንደ ግል ስመለከተው እንግዲህ በቤተክርስቲያን ላይ ያለ እንደው ካስተኑ የተላከ ነገር ይመስለኛል እንጂ ከዚህ እንደው ምንም ሌላ ትርጉም ሊሰጠውም አልቻልኩም እስካሁን። እንደው አባታችን እንደው ገዳሙ በትክክል የት ነው የሚገኘው? ገዳሙ ዙሪያ ያለውን ነገር መንደሮች አሉ ወይስ ለብቻው ተነጥሎ የሚገኝ ቦታ ነው? እስቲ ስለ ገዳሙ ይንገሩኝ። እዚህ ያለንበት ገዳም ሁለት ገዳማት ይገኛሉ። በጎጃምና በወሎ መካከል አባይ ድልድይ ያለ መስኛው የጎጃምን ምድር እየዞረ ነው የሚሄደው እና ጎጃምና ወሎን የሚያገናኝ ድልድይ አለ። በመካከል ተሻግሮ ደግሞ ድሮ ፋኖ ከመነሳቱ በፊት አድማ ብተና የነበረ ካምፕ አለ። ትራንስፖርት አገልግሎት ስለነበረ ቀረጥ ይቆርጡ ነበረ። ይሄ ደግሞ የተቋረጠው መቼ ነው? ከአምና ከመጋቢት ጀምሮ ከመጋቢት 2017 እስካሁን ባለው ነው። እንግዲህ በአመት ከ6 ወር አካባቢ ሆኖታል። የትራንስፖርት አገልግሎት ተመርጦ ለማርያም መካነ ሰላም ትራንስፖርት አገልግሎት ስለተቋረጠ ፋኖች አካባቢ አይገኝም። አሁን በአሁኑ ሰዓት ማለት ነው እና ከፋኖ እንትኑ ጋር የሚያገናኘው ነገር የለም። ገዳሙ ራሱን ችሎ በመካከል አስፋልት አለ። ቢቻል እንኳን ከአስፋልት ወደዚያ የፋኖ ኬዳ ነው። እዚያ ላይ አድማ በተኖች የነበሩበት በቀደምኛው ጥርጣሬ ቢኬድ እንኳን መመታት ያለበት እንደው በጥርጣሬ ነው። እነሱ የሉም ያኛው ነበር። ግን በትክክል ተሰርቶ ከቤትም ቤት እናቶች መነኮሳት በስራ የሚገኙበት አባቶችን እዚሁ አካባቢ ድርጎ የሚያወጡበት በደንብ ተንጠልጠው መነኮሳት በትኩረት እዚያ ላይ ስብሰባ የሚያደርጉበት ላይ ብዙ ቤቶች አሉ። ከቤትም ቤት ተመርጦ እዚያ ላይ አንድን ክፍል ብቻ እንዲያደርጉ እንግዲህ መጣ ያደረሱበት ማለት ነው። ይህን ጥያቄ ያነሳሁት ምናልባት እዛ አካባቢ ፋኖች ተጠግተው ነበር ገብተው ነበር። ከእነሱ ጋር ምንም አይነት በታምር ግንኙነት የለንም። እነሱ የወጡበት ዓላማ ሌላ የመንኮሰና ህይወት ዓላማ ሲል ሌላ ነው ያገናኙ። እነሱም ደፍረው እንዲህ አይነት ነገር አይመጡብንም ወደዚህ ማለት ነው እና እንዲህ አይነት ጥርጣሬ እንኳን ቢኖር ምነው እንግዳ ድሮ ሲታል አንድ ቆሰረ እንኳን ተብሎ ቢገኝ ለዚያም እኮ አባቶች እንኳን ቢቆስሩ ችግር የለውም። ምንም ያውቁ እናቶች መነኮሳት ናቸው እንግዲህ በሙሉ ሴቶችም የመጣቸው እንግዲህ እና ወደ ገዳሙ እነሱ ግንኙነት የላቸው። እንግዲህ የገዳሙ አበምኔቶች ከቦታው ሆነው የገዳሙ አባቶች የሰጡትን መግለጫና አስተያየት ደግሞ እንዳደመጣችሁት ነው። ከመሳይ መኮንን ጋር ያደረጉትን ቆይታን ያስደመጥናችሁ። እጅግ አሳዛኝ ሁነት ነው የተፈጠረው። በቀጣይ ሌሎች መረጃዎችን ይዘን ደግሞ አሰናድተን እንመለሳለን። እስከዛው ቸር ያሰማን።